እንግዲህ በቤተክርስቲያኒቱ ውስጥ ሶስት አይነት ስግደት አለ። አንዱ የጸጋ ስግደት፣ አንዱ የአክብሮት ስግደት፣ አንዱ ደግሞ የአምልኮ ስግደት ተብሎ ይታወቃል። ነገር ግን እውነት ለማርያም የጸጋ ስግደት ወይም ደግሞ የአክብሮት ስግደት የምንሰግድ ከሆነ እንዲያው ማርያም ሆይ እባክሽን ይሄ ላንቺ የሚገባው የጸጋ ስግደት ነው ወይም የአክብሮት ስግደት ነውና ተቀበይን ብለን ነው ወይ የምንሰግደው? ደግሞ ለእግዚአብሔር ደግሞ የምንሰጠው ስግደት ደግሞ ለአንተ ደግሞ የአምልኮ ስለሆነ የአምልኮ ስግደታችን ተቀበል ነው ወይ የምንለው? በእውነት ይሄ ቤተ ክርስቲያን ውስጥ የገባ የሐሰት በማር የተለወሰ መርዝ እንዳልኩትኝ መርዝ የሆነ ገዳይ የሆነ ትምህርት ነው እንዴ የሚለው እኮ ወእሰግድ ካዕበ ለድንግልናኪ ክሌ ዘይሰገደ ለስዕልኪ አስሪጾ በማየ በስጋው በነፍሱ ይርከብ ትንሣኤ። እንዴ በሁለት በኩል ድንግል ነሽና እንሰግድልሻለን። ለስዕልሽ ከመስገድ ወደ ኋላ ያለ ወይም ያፈገፈገ ሰው ቢኖር ነው እኮ የሚለው ይሄ መልካ ስዕል የሚባለው መጽሐፍ። በነፍሱም በስጋውም ትንሣኤ አያገኝም ነው የሚለው። በነፍሱ በስጋው ትንሣኤ የማያገኘው ለማርያም ስዕል የማይሰግድ ነው። እንደገና መቅድመ ታምሩ ላይ ገብተህ ስታነብ ደግሞ የማርያም ታምር የሚናገረው ደግሞ ስለ ስዕሏ ይናገራል። በስዕሏ ፊት ስገዱ ይላል። ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ፣ ስም አጠራሩ ማይታወቅ። እንደገና ከፍ ብሎ ወደ ቁጥር 48 49 አካባቢ ላይ ደግሞ ስታነበው ምን ይላል መሰለ? ድንግልና ኪለ ይረግሙ በሰይፈ ገብርኤል ይትገዘሙ ወበስቃይ እሳት ይመሙ ይላል። ይሁን ድንግልናሽን የማይቀበሉ ሰዎች ቢኖሩ በገብርኤል ሰይፍ ተቆራርጠው አረው ከስለው ወድመው በአፍጢማቸው ተደፍተው ወደ ገሃነመ እሳት ይውደቁ ይላል። ስለዚህ መርካቶ ለሚሳል ስዕል ነው ወይ ሰዎች እንዲሰግዱ እየተደረገ የጸጋ ስግደት ነው የሚባለው? ክቡራት ተመልካቾች እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። ሰላም ነኝ። ያው እግዚአብሔር እንደወደደና እንደፈቀደ ይህ ሰውዬ እንደው እንግዲህ የእብደት አነጋገር እየተናገረ ስለሆነ ይህን እብደቱን የሚያውቅበትን ነገር እርሱ ባያውቀውም ሌላው እንዲያውቀው ለማድረግ ሌሎች እንዲረዱት ለማድረግ በዚህ ላይ ቀርብ ያለውኝ እግዚአብሔር በወዳጆቹ ላይ አድሮ ስራ ያሰራል። እንዲሁ ደግሞ በኃጥአን ላይ አድሮ ደግሞ መልካም ስራውን ያስመሰክራል። በተዛዋሪ ማለት ነው። በተዛዋሪ ይህ ሰው አሁን እንግዲህ እብደቱን የሚገልጥበት ምክንያት ምንድን ነው? ለድንግል ማርያም የጸጋ ስግደት አይገባትም ነው። እመቤታችን ድንግል ማርያም እርሱ ሳይሆን አይገባትም የሚለው ቅዱሳን መላእክት የሚያመሰግኗት፣ ነቢያት፣ ሐዋርያት፣ ደቂቀ አዳም የአዳም ልጆች ሁሉ የሚሰግዱላት ድንግል ነች። ለእሱ ሐሰት ግን እግዚአብሔር አድሮ ፊቱን ጸፍቶ አፉን ከፍቶ ስግደት እንዴት እንደሚገባት እርሱ ለነቀፌታ ቢያቀርበውም ስግደት እንዴት እንደሚገባት ግን በእርሱ ላይ አድሮ እግዚአብሔር ተናግሯል። በኃጥአን ላይም አንዳንድ ጊዜ እግዚአብሔር አድሮ ስራውን ይገልጣል። ምሳሌ እንደ ብትወስዱልኝ ዘሌዋውያን ዘሁልቁ ማለት ነው። ዘሁልቁ ምዕራፍ 24 ቁጥር 17 ላይ በለዓም የሚባል ሀብተ መርገም የተሰጠው ጠንቋይም ነበር። ያሟርታል፣ በወፍ ያሟርታል፣ በተለያየ ፍጥረታት ያሟርታል። በእርሱ ላይ እግዚአብሔር አድሮ ኮከብ ይሰርቅን ያዕቆብ፣ ከያዕቆብ ወገን ኮከብ ይወጣል። ይህ ማለት ኮከብ ክርስቶስ ከያዕቆብ ወገን ይወለዳል ብሎ ትንቢት አናግሮታል። ይህ ሳሁን ጻድቅ ሆኖ አይደለም። እግዚአብሔር ግን በክፎችም ላይ አድሮ ደግን ስራውን ስለሚገልጥ ነው። ታምራቱን ስለሚገልጥ ገልጦበታል። እንዲሁም ደግሞ ማቴዎስ ምዕራፍ 8 ማለት ምዕራፍ 1 ቁጥር 8 ላይ ሰብአ ሰገል ለመድኃኒታችን ለኢየሱስ ክርስቶስ ሊሰግዱ ሲሄዱ ሕፃኑ በየት ነው የተወለደው? የተወለደበትን ቦታ አይታችሁ መጥታችሁ ለእኔም ንገሩኝ፣ እስግድ ሎቱ እኔም እንድሰግድለት ብሏል። ይህ አሁን የአንጀቱን እየተናገረ አይደለም፣ ግን ለክርስቶስ ስግደት እንደሚገባለት ደግሞ በራሱ በጥላቱ እየተመሰከረለት ነው። በጥላቱ አንደበት እየተመሰከረ ነው። ሄሮድስ ሕፃኑን ሊያስገድል እንጂ ሊሰግድለት አልነበረም። ግን ስግደት እንደሚገባው ደግሞ እግዚአብሔር አድሮ አፉን ከፍቶ ፊቱን ጸፍቶ አፉን ከፍቶ እያናገረው ነው። አሁንም በዚህ በጥላቷ በእመቤታችን በድንግል ማርያም ጥላት ሰይጣን ባደረበት ሰው ላይ እግዚአብሔር
የድንግል ማርያምን ስግደት እያናገረ ነው በሱ ላይ አድሮ በኃጥኡ ላይ። ለምን ሲባል በተአምረ ማርያም በመልካ ስዕል ላይ እንደሚሰገድላት ያልሰገደም ደግሞ እንዴት ፍዳ እንደሚያገኘው ራሱ ተናግሮታል። ይህን እኔ አልደግመውም፣ ራሱ ስለተናገረው እኔ አልደግመውም። እኔ የምናገረው ነገር ቢኖር ምንድን ነው፣ ይህንን አባቶቻችን ለድንግል ማርያም ስግደት እንደሚገባት የተናገሩበትን ያገኙበትን ከምን አግኝተው እንደተናገሩት መነሻቸው ምን ላይ እንደሆነ ይህን ለመጥቀስ ብቻ ነው የቀረብኩት። ይህን ለመጥቀስ ነው። ይህ ሲባል ምን ላይ ያገኙት ቅዱሳን አባቶቻችን ከምን ላይ አግኝተው መነሻ አድርገው ነው ለድንግል ማርያም ስግደት እንደሚገባት የተናገሩላት የጻፉላት የደረሱላት ሲባል መነሻቸው ከሐዲሱ ከብሉዩ ወይንም ከመጽሐፍ ቅዱሱ ነው። እሱ መጽሐፍ ቅዱስ እያለ ከሚለፈልፈው ከማያምነው ከማይገባው ከማያውቀው ማለት ነው። ሊያውቀውም አይችልም። ቢያውቀው ኑሮ ይህን ያነበው ነበር ብዬ ነው ያነበው ነበር። ግን ስለማያውቀው ብቻ በወሬ ዝም ብሎ ይጮሃል ማለት ነው። በወሬ ብቻ። በወሬም እኮ ለነገሩ መረዳት ጥሩ ነበረ። በወሬም አልተረዳውም። ግን ስግደት እንዴት እንዳለ መጽሐፍ ቅዱስ ላይ ለድንግል ማርያም መስገድ እንዴት እንደሚገባ አልተረዳውም። በሰፊው እኛ የምናየው ነቢዩ ኢሳይያስ ለድንግል ማርያም ስግደት እንደሚገባት ምዕራፍ 49 ቁጥር 23 ላይ ተመልከቱ፣ እናገኘዋለን። እንዲህ ይላል፣ ነገሥት አማሁትኪ ወነጋሰያት ሐፃንያትኪ ይሰግዱ ለኪ ውስተ ገጸ ምድር ይልላታል። ለድንግል ማርያም አይደለም እንኳን ተራ ሰዎች ማለት ነው። ተራ ሰው ማለት በስልጣን ማዕረግ የሌላቸው ማለት ነው። አይደለም እንኳን እነሱ ቀርቶ ስልጣን ማዕረግ ያላቸው ነገስታቱ፣ ወንዶች ነገስታት፣ ሴቶች ነገስታት ከእግርሽ ወድቀው ይሰግዱልሻል። ተራ ሰዎች ሳይሆኑ እነሱ እንኳን ሳይቀሩ ይሰግዱልሻል። ይህም ብቻ አይደለም፣ ወይልህሱ ጸበለ እግርኪ፣ መስገድ ብቻም ሳይሆን የእግርሽን ትቢያ ይልሳሉ። እንግዲህ አስቡት፣ መስገድ ብቻ አይደለም፣ ከመሬት ወድቀው የእግርሽን ትቢያ ይልሳሉ ነው ያሏት ነቢዩ ኢሳይያስ የተናገርላት። ኢሳይያስን ይቀበለው አይቀበለው እሱ እንጃ። 66 እንቀበላለን ይላሉ አንድ ጊዜ፣ ከዚያ ዘወር ሲል ደግሞ እስከሱም ደግሞ አይቀበሉትም፣ 81ን አንቀበልም ይላሉ። ያው የመጨነቅ አነጋገር ስለሆነ ምንም አይደለም፣ ይሄ የጭንቀት አነጋገር ነው። ይህን ነቢዩ ኢሳይያስ ተናግሮላታል። ሌላው ስንሄድ ደግሞ አሁንም ምዕራፍ 60 ቁጥር 14 ላይ እንዲህ ሲል እናገኘዋለን ማለት ነው። እንዲህ ሲል ወይ መጽኡ ሀቤኪ እንዘ ይፈርሁ ወይ አመጽኡ አመሃ ደቂቆሙ እለ አምዕኡኪ ወይ ሰግዱ ቅድመ መከየደ እግሪኪ። ቅድመ መከየደ እግሪኪ እንደውም ምንድነው የሚጠሉሽ ነው ያለው። ደግሞ እዚህ ጋር በጣም ይገርማል። የሚጠሉሽ ሰዎች አይደለም እንኳን መስገድ ቀርቶ ልጆቻቸውን አመሃ እያመጡ ይሰጡሻል። አመሃ ለምን? ለአንቺ ቃል ኪዳን እንድትገቢላቸው እንድታማልጃቸው ለአንቺ ሰጥተንሻል። አንቺ እንድትጠብቂያቸው እንድታማልጃቸው ልጆቻችን ለአንቺ ሰጥተናል። ከዚህ በኋላ ጠባቂያቸው አማላጃቸው አንቺ ነሽ፣ ከፈጣሪያቸው አማልጃቸው እያሉ ልጆቻቸው ሳይቀሩ እጅ መንሻ እያመጡ ሰጥተዋታል። መስገዱን እንደው ተውትና ማለት ስለ መስገድማ እንግዳ ከእግርሽ ወድቀው ይሰግዳሉ ነው ያለው። ታይተ መከየደ እግርኪ፣ ይኸው ከእግርሽ ወድቀው እንዲህ ብለው ይሰግዱልሻል፣ ከእግርሽ ጫማ ወድቀው ይሰግዱልሻል እያሉ ስለ ስግደቷ እንዴት ስግደት እንደሚገባት በሰፊው ነው ነቢዩ የተናገረላት። ይህም ብቻ አልበቃም፣ ይህም ብቻ አይበቃም። አሁንም ወደ ሐዲሱ ስንመጣ ዮሐንስ ምዕራፍ ሉቃስ ማለት ነው። ሉቃስ ምዕራፍ 1 ቁጥር 44 ላይ ተመልከቱት። 44 ላይ አንፈራጸ እጓል በውስተ ከርሳ። ይህን የተናገረው የጻፈው ሉቃስ ነው። እመቤታችን የሰገደው ዮሐንስ መጥምቁ መለኮት ነው። እመቤታችን ኤልሳቤጥ ልትጠየቅ በሄደች ጊዜ የጌታዬ እናት ወደ እኔ እንዴት አንቺ መምጣት ይገባሻል? እኔ ወደ አንቺ እመጣለሁ እንጂ በምትላት ጊዜ በዚያን ሰዓት የእሷ መናገር ብቻ ሳይሆን ሕፃኑም በማህፀኗ ሆኖ ዘለለ ብሏል ሉቃስ። ይህን ነው ቅዱስ ያሬድ ደግሞ ሰገደ ሕፃን በውስተ ከርሳ እጓል በውስተ ከርሳ። አንፈራጸ ዘለለ ያለውን ቅዱስ ያሬድ ሲተረጉመው ሰገደ ሕፃኑ በእናቱ ማህፀን ሆኖ ለድንግል ማርያም ለልጇ ለወዳጇ ለኢየሱስ ክርስቶስ እንዲሁ ለእናቱ ለድንግል ማርያም ሰገደ ብሎ ስግደትን አስተምሯል። ለማን ስግደት እንደሚገባ? ለድንግል ማርያም። የምን ስግደት? የጸጋ ስግደት።
የጸጋ ስግደት እንደሚገባት፣ ከዚያ ለመድኃኒታችን ለኢየሱስ ክርስቶስ ደግሞ የባህሪ ስግደት እንደሚገባ ለሁሉም ስግደት እሱም ከመጀመሪያው ላይ ጠቀስ አድርጎታል። ያው ባይጨርሰውም ማለት ነው፣ ባይፈጽመውም ያው እያናገረው ነው ብያችኋለሁ። አንዳንድ ጊዜ ያው እግዚአብሔርም በኃጥእ ላይ አድሮ ያናግራል ብያችኋለሁ፣ ጠቅሼላችኋለሁ። እዚያ ጋም ሲጠቅስ ምንድን ነው ብሎ ተናግሯል? የአምልኮት ስግደት፣ የጸጋ ስግደት፣ የአክብሮት ስግደት ብሎ ተናግሯል። ይህን እንግዲህ አናግሮታል። ያው እግዚአብሔር ለነገሩ ሰይጣኑም እኮ ቢሆን እግዚአብሔርን ኢየሱስን አውቀዋለሁ ይላል፣ ስሙን እየጠራ ኢየሱስን አውቀዋለሁ ይላል። ሰይጣኑም አምነዋለሁ፣ ኢየሱስን አምነዋለሁ፣ ጳውሎስን አውቀዋለሁ ይላል። ይሄ ያለ ስለሆነ ማለት ነው። ስለዚህ በዚህ ሰው ላይ ማድሮ ይሄንን አሁን ሲያስለፈልፈው በተዛዋሪ ስግደት ለማን እንደሚገባት እግዚአብሔር እያስተማረ ነው ማለት ነው። ለማን እንደሚገባት? ለድንግል ማርያም። የጸጋ ስግደት እንደሚገባት እግዚአብሔር በተዛዋሪ እያስተማረ ነው። ለድንግል ማርያም የማይሰግድ ደግሞ ድንግል ማርያምን የሚጠላ ደግሞ መውደቂያው እንደማያምር፣ መቀመቅ እንደሚወርድ፣ ፍዳ እንደሚያገኘው ራሱ ተናግሮታል። ይሄ ማንን ይገጥመዋል ግን? ለራሱ ይገጥመዋል ማለት ነው። ለዚህ ይህን ካወቀው ባይለፈልፍ ጥሩ ነበረ። ይህን ያህል እንደው 10 ከላይ ከታይ ባይል ጥሩ ነበረ። ለድንግል ማርያም የማይሰግድ ፍዳ እንደሚያገኘው፣ ገሃነም ሲኦል እንደሚወርድ ካወቀው ባይሰግድ ጥሩ ነበረ። ግን ለድንግል ማርያም ስግደት እንደሚገባ እሱ ሳይሆን ነቃፊውና ለእኛ ተናጋሪው ነቢያት እንደው እኔ ለመግለጥ ያህል ነው ይህን የተናገርኩት። በነገራችን ላይ ይህ እንደው ለማስታወስ ያህል እንጂ ለድንግል ማርያም ስግደት በእኔ አንደበት አይደለም፣ በእኔ በደካማው አንደበት ተነግሮ አይዘለቅም። እኔ ግን ለማስታወስ ያህል እናንተም ለእሱ ሸር እንድታደርጉለት፣ እንዲደርሰው፣ እውነት እብደቱን እንዲያውቀው፣ አለማወቁንም እንዲረዳው ነው ይህንን ያስቀመጥኩላችሁ እና ሁላችሁም ይህን ቃል ሰምታችሁ ሸር እንድታደርጉለት ያው በእግዚአብሔር ስም ነው የምጠይቃችሁ። ሁላችንም እግዚአብሔር ይጠብቀን። የድንግል ማርያም አማላጅነት ከሁላችን ጋራ፣ የድንግል ማርያም የጸጋ ስግደት ለእኛ በረከት የሚያሰጥ ስለሆነ የጸጋ ስግደት እየሰገድን ከእሷ በረከት እንድናገኝ እግዚአብሔር ይፍቀድልን ነው።